ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከ50 ዓመት በላይ በዲፕሎማትነት ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ በባልደረቦቻቸው ሲታወሱ፣ ለግማሽ ክፍለ ዘመን ያህል ኢትዮጵያን በዲፕሎማሲያዊ መድረክ ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ መጋቢት 26 2018 ዓ.ም አርፈዋል። አምባሳደር ቆንጂት የዲፕሎማሲውን መስክ የተቀላቀሉት በ1950ዎቹ መሆኑን የሕይወት ታሪካቸው ያሳያል። በ1932 ዓ.ም ሐረር ውስጥ የተወለዱት አምባሳደሯ የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ከእህታቸው ጋር ወደ ለንደን በማቅናት ትምህርታቸውን ተከታትለዋል። ከዚህ የዓለም አቀፍ ግንኙነት ትምህርት ለማጥናት ለንደን ዩኒቨርሲቲ ኮሌጅ በመግባት የመጀመሪያ ዲግሪያቸውን አግኝተዋል። አምባሳደር ቆንጂት በዓለም አቀፍ ግንኙነት ከእንግሊዝ ሀገር ተመርቀው መጥተው ውጭ ጉዳይ ሚኒስቴር ውስጥ ለመቀጠር የገጠማቸው ተግዳሮት ከፍተኛ መሆኑን አምባሳደር ታደለች ኃይለ ሚካኤል ለቢቢሲ ተናግረዋል። በወቅቱ የነበሩት ሚኒስትር ለቀናት ተመላልሰው እንዲቀጥሯቸው ቢጠይቁም በወቅቱ ሴት የምትገባበት የሥራ መስክ አልነበረም ብለው ስለሚያስቡ በቶሎ ምላሽ አለማግኘታቸውን አምባሳደር ታደለች ያስታውሳሉ። አምባሳደር ቆንጂት ያለመታከት እየተመላለሱ ሚኒስትሩን መልስ እንዲሰጧቸው በመጠየቃቸው ኋላ ላይ ይህች ችኮ ትቀጠር ብለው ሚኒስትሩ መወሰናቸውን ጠቅሰዋል። ነገር ግን ቆንጂት አምባሳደር ለመሆን ረዥም ዓመታት መጠበቅ ግድ እንደሆነባቸው አምባሳደር ታደለች ይናገራሉ። በወቅቱ አምባሳደር ቆንጂት ያጠኑት ትምህርት ዓለም አቀፍ ግንኙነት የነበረ ቢሆንም ሴት በመሆናቸው ብቻ ከፍተኛ ተግዳሮት መጋፈጣቸውን ይናገራሉ። ከተቀጠሩም በኋላ ቢሆን ሴት በመሆናቸው ብቻ በስራው ለማስቀጠልም ሆነ አምባሳደር አድርጎ ለመሾም ወጣት ናት፣ ልጅ ናት፣ ሴት ናት፣ ደግሞ አግብታ አርግዛ በሚል ስበቦች ምናልባትም ውጭ ጉዳይ ከተቀጠሩ ሰዎች ወደ አምባሳደር ደረጃ ለመድረስ እጅግ ብዙ ጊዜ የወሰደባቸው እርሳቸው ሊሆኑ ይችላሉ ብለዋል። አምባሳደር ቆንጂት በኢትዮጵያ የዲፕሎማሲያዊ ታሪክ ውስጥ ከአምባሳደር ዮዲት እምሩ ቀጥሎ የአገሪቱ ሁለተኛ ሴት አምባሳደር በመሆን ሀገራቸውን ያገለገሉ እንደነበሩ አምባሳደር ዲና ሙፍቲ ለቢቢሲ ተናግረዋል። በኦቶዋ ካናዳ ኢትዮጵያ ኤምባሲ እንዲሁም በውጭ ጉዳይ ሚኒስቴር ዋና መስሪያ ቤት በአፍሪካ እና በሌሎች ክፍሎች ውስጥ በጋራ መስራታቸውን ያስታወሱት አምባሳደር ዲና የማስታወሳቸው ለሀገራቸው ባላቸው ከፍተኛ ፍቅር ነው ይላሉ። ለ52 ዓመታት ኢትዮጵያን በዲፕሎማትነት ያገለገሉት አምባሳደር ቆንጂት የሙያ አጋሮቻቸው ተንቀሳቃሿ የአፍሪካ ጉዳዮች ኢንሳይክሎፒዲያ በማለት ይጠሯቸዋል። በአፍሪካ ሕብረት፣ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆን አገራቸውን አገልግለዋል። በምስራቅ አፍሪካ የልማት በየነ መንግስት ተቋም ኢጋድ ውስጥም ደግሞ ከሰኔ 2009 እስከ መስከረም 2011 ዓ.ም ድረስ የደቡብ ሱዳን ሰላም ስምምነት ልዩ አማካሪ በመሆን አገልግለዋል። አምባሳደር ቆንጂት በነበራቸው ልምድ ባካበቱት ልምድ በጣም ትንሽ ነገሮች አንጥረው ማየት ይችላሉ ያሉት ደግሞ አምባሳደር ታደለች ናቸው። ከእርሳቸው ጋር የሚሰሩ ዲፕሎማት በሚያዘጋጀው የጽሕፈት ረቂቁ ላይ የሚሰራውን ስህተት ቢኖር አበጥረው ስለሚመለከቱ የሚያልፍ ነገር አለመኖሩን ይጠቅሳሉ። ከ50 ዓመት በላይ ዓለም አቀፍ የፖለቲካ ሰነድን ሲመለከቱ የኖሩ ዲፕሎማት መሆናቸውን በመጥቀስ አምባሳደር ቆንጂት በተለያዩ ጊዜያት የተላለፉ ውሳኔዎችን በማስታወስ ረገድ እርሳቸው መጽሐፍ ናቸው ሲሉም ገልጿቸዋል። የአፍሪካ አንድነት ድርጅት ሲመሰረት ጀምሮ የነበረውን የዲፕሎማሲ ሂደት ያውቃሉ ያሉት አምባሳደር ታደለች እንደ ወጣት ዲፕሎማት ምን ይደረግ እንደነበረ ውሳኔያቸው ለምሳሌ ከሀገሮች እይታ ውጭ እንዴት ገብተው ሊያልፉ እንደሚችሉም በጣም ማየት ይችላሉ ሲሉም ተናግረዋል። በአፍሪካ አንድነት ውስጥ ሲሰሩ አንዳንድ የአፍሪካ መሪዎች የድርጅቱ መቀመጫ ከአዲስ አበባ መውጣት አለበት በሚሉበት ወቅት አገር በደከመበት ሰዓት እንዴት ነገሮች ሊያልፉ እንደሚችሉ ስለሚያውቁ ነቅተው የሚጠብቁ ቆቅ ነበር ማለት ይቻላል ሲሉም የነበራቸውን አስተዋጽኦ ገልጸዋል። አምባሳደር ቆንጂት በጣም ጥንቁቅ ናቸው፣ ከመጠን በላይ ጥንቁቅ ናቸው ያሉት አምባሳደር ታደለች ይህ ከእርሳቸው የሚያስታውሳቸው ነገር መሆኑን ለቢቢሲ ተናግረዋል።
አምባሳደር ዲና ክብርት አምባሳደር ቆንጂት ስነ ጊዮርጊስ የኢትዮጵያ ጥቅም በዲፕሎማሲ መስክ ለማስከበር ቁርጠኛ ናቸው። ይህንን እርሳቸው ብቻ ሳይሆን ሌሎች የኤምባሲው አባላት በሙሉ የሀገራት ብሔራዊ ጥቅም እንዲያስከብሩ ያላቸው ግፊት በጣም ከፍተኛ ነው ብለዋል። አምባሳደር ዲና አክለውም ከሁሉም በላይ ሰርተው የማይጠግቡ ናቸው በማለት ጠንካራ ሰራተኝነታቸውን መስክረዋል። አምባሳደር ቆንጂት ለሀገራቸው ብሔራዊ ጥቅም፣ የዲፕሎማሲያዊ ፕሮቶኮል እና ለሕግ የበላይነት የማይናወጥ አቋም እንዳላቸው የገለጹ ደግሞ ጠቅላይ ሚኒስትር አብይ ባስተላለፉት የሀዘን መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አምባሳደር ቆንጂት ለበርካታ ዲፕሎማቶች አርአያ እንደነበሩም ገልጸዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ባስተላለፉት የሀዘን መግለጫ መልእክት ላይ አምባሳደር ቆንጂት ስነ ጊዮርጊስ በታማኝነት፣ በልዩ ብቃት እና ለጋራ የወደፊት ዕጣ ፈንታችን ባላቸው የማይናወጥ ቁርጠኝነት የታወቁ የአፍሪካ ዲፕሎማሲ ሴቶች መገለጫ ነበሩ ብለዋቸዋል። አክለውም የእሳቸው አርአያነት ለቀጣይ የአፍሪካ ዲፕሎማቶች በተለይም ለሴቶች በድፍረት በልዩነት እና በዓላማ እንዲያገለግሉ መነሳሳትን መፍጠሩን ይቀጥላል ሲሉም ተናግረዋል። አምባሳደር ታደለች ወጣት ዲፕሎማቶች ከአምባሳደር ቆንጂት በቅድሚያ መማር ያለባቸው መንግስትና ሀገርን መለየት መቻል እንዳለባቸው ነው ይላሉ። የሀገር ጥቅም ማዕከል አድርጎ መስራት ከእርሳቸው መማር የሚገባ መሆኑን የሚናገሩት አምባሳደር ታደለች ምንጊዜም ከመንግስት ጥቅም ይልቅ የሀገር ጥቅም መቅደም እንዳለበት ከእርሳቸው መማር ያለባቸው ትምህርት መሆኑን ይናገራሉ። አምባሳደር ዲናም በበኩላቸው አምባሳደር ቆንጂት የሚያውቁት ሌሎች በማስተማር ረገድ የማይታክቱ ዲፕሎማት ነበሩ ብለዋል። ሁልጊዜም ሰው በዲፕሎማሲ መስክ አተኩሮ መስራት እንዳለበት ነው የሚሞግቱት። ስለ ዲፕሎማሲ ስነ ምግባር፣ ስለ ፕሮቶኮል፣ ከአለባበስ፣ ከአነጋገር፣ ከአካሄድ ጀምሮ ምን ማድረግ እንዳለበት ጠንቅቀው የሚያውቁት ለእያንዳንዱ ዲፕሎማትም የማስገንዘብ የማስጨበጥ ከፍተኛ ጥረት የሚያደርጉ ነበሩ ብለዋል። አምባሳደር ዲና አክለውም አምባሳደር ቆንጂት ትልቅ የኢትዮጵያ ዲፕሎማት፣ ትልቅ የክፍለ ዘመኑ ዲፕሎማት ሲሉ ጠርተዋቸዋል። በውጭ ጉዳይ ሚኒስቴር የአፍሪካ ክፍል ኃላፊ ሆነው በርካታ ዓመታትን የሰሩት አምባሳደር ቆንጂት ከዚህ በኋላ ደግሞ በአፍሪካ ሕብረት የኢትዮጵያ ዲፕሎማት ሆነው ሰርተዋል። አምባሳደር ቆንጂት ኢትዮጵያን በአፍሪካ ሕብረት በወከሉበት ወቅትም የአፍሪካን ሪፎርም በማጠናከር ረገድ አፍሪካ ጠንካራ ክፍለ ሀገር ሆና የአፍሪካውያን ተሟጋች እንድትሆን በዓለም አቀፍ ደረጃ አፍሪካ ሚናዋ ከፍ እንዲል ከሌሎች የአፍሪካ ዲፕሎማቶች ጋር ሆነው ከፍተኛ አመራር መስጠታቸውንም ተናግረዋል። አምባሳደር ቆንጂት በዲፕሎማትነታቸው ዘመን ሁሉ ለለውጥ፣ ለስራ፣ ለውጤት ሁሉም እንዲተጋ ሙያዊ ግፊት ያደርጉ እንደነበር አምባሳደር ዲን ለቢቢሲ ተናግረዋል። አምባሳደር ዲን አምባሳደር ቆንጂት ለዘመናት ማህበረሰብ ውስጥ የኖረውን ለሴቶች እድል መፈግ በመስበር ወደፊት በመውጣት ለሴቶች አርአያ የሆኑ ናቸው ብለዋል። ከአምባሳደር ዩዲት እምሩ ቀጥሎ ሁለተኛ ሴት አምባሳደር የሆኑት አምባሳደር ቆንጂት አሁን እየተተገበረ ላለው የጾታ እኩልነት የእርሳቸው ሚና ከፍተኛ ነው፣ ሌሎች ሴቶችም ወደፊት በማምጣት ረገድ የሚጫወተው ሚናም ቁልፍ ነው ብለዋል። አምባሳደር ቆንጂት ስነ ጊዮርጊስ በዲፕሎማሲው መስክ ለሀገራቸው ግማሽ ክፍለ ዘመን በላይ ላበረከቱት አስተዋጽኦም ከአዲስ አበባ ዩኒቨርሲቲ የክብር ዶክተሬት ዲግሪ የተበረከተላቸው ሲሆን በተጨማሪም ለሀገራቸው በሰጡት አገልግሎት ከጠቅላይ ሚኒስትር አብይ እጅ የእውቅና ሽልማት ተሰጥቷቸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።